ዌልካም ባክ ቱ ማይ ቻናል ቤቲ ነኝ። በዛሬ ጉዞ ወደ አንድ የኢንዶኔዥያ ልብ ወደ ሆነ ከተማ ነው መወስዳችሁ። ያው ዋና ከተማው ማለቴ ነው። ስለዚህ ዛሬ በጠዋት ተነስቼ በጠዋት ሌሊት 11 ሰዓት ተነስተን የ4 ሰዓት ጉዞ አድርገን ወደ ጃካርታ ወደ ኢንዶኔዥያ ዋና ከተማና ወደ ኢንዶኔዥያ ልብ ወደምትባለው ጃካርታ እንሄዳለን። ይሄ ጉዞ የሚጀመረው ከጠዋቱ 11 ሰዓት ሲሆን የ4 ሰዓት ጉዞ ነው የሚሆነው። በመሰረቱ ጉዞ እንዳለብኝ ሳቅ እኔ ራሱ አልተኛሁም ነበረ። ኧረ እንቅልፍም አልወሰደኝም ነበረ። ከዛ ጉዞዬን ጀመርኩኝ። የምንሄደው ግን ለምን መሰላችሁ? ዞር ዞር ብለን ጃካርታን እናያለን። ከዚያም ደግሞ ታዋቂ የሆነውን ሞናስን በአካል እንጎበኘዋለን። ስለዚህ ተከተሉኝ። ከ4 ሰዓቱ ጉዞ በኋላ ጃካርታ እጇን ከፍታ ነበር የተቀበለችኝ ከሙቀቷ ጋር። ሁል ጊዜ ስለ ጃካርታ ሳስብ ጃካርታ ግን የራሷ የሆነ የግል ሳውና አላት ያስብለኛል። ምክንያቱም ሁሉም ቦታ ይሞቃል ከምላችሁ በላይ። በኖርማል ቀን ራሱ 32 ዲግሪ ሴልሺየስ እንዲሁ ዝም ብሎ የሆነ የአየር ሁኔታ ነው። ከዚያም ጎጄኬን አዝዤ ጉዞ ወዴት ነው? ወደ ሞናስ። ሞናስ ዝም ብሎ ረጅምዬ ህንፃ ያለበት አናቱ ላይ ደግሞ የሆነ የሚውለበለብ አይነት እሳት የሚመስል አርማ ያለበት ብቻ እንዳይመስላችሁ። 132 ሜትር ከፍታ ያለ፣ ከዛም ደግሞ የተገነባው በ1962 በፕሬዝዳንት ሱካርኖ ስር ሲሆን የሚያመለክተውም የኢንዶኔዥያን ትግል ነፃነታቸውን ለማግኘት ያደረጉትን ነው የሚያሳየው። ልክ ስትገቡ እታችኛው ላይ ምን አለ መሰላችሁ? ሙዚየም አለ። እዚህ ሙዚየም ውስጥ ስትገቡ ስለ ኢንዶኔዥያ ትግል፣ በቀኝ ግዛት ስላሳለፉት መከራ እና በ1945 ነፃነታቸውን እስኪያገኙ ድረስ የታገሉትን ትግል በቃ የሙዚየሙ እያንዳንዱ ኮርነር በቃ ሌላ ታሪክ ያለበት ቦታ ላይ የሆናችሁ እስኪሰማ ድረስ ውስድ የሚያደርግ ቦታ ነው። በእውነቱ ሁሉንም ቦታ እየዞርኩኝ እያንዳንዳቸውን እነዚህ የምታዩቸውን ቦታዎች ነበር ሳይ ነበረው። ሁሉም የራሳቸው ታሪክ አላቸው፣ የሚናገሩት ነገር አለ። በቃ በጣም ሙዚየም የምትወዱ አይነት ሰዎች ከሆናችሁ ስትሄዱ ታሪክን ቋንቋ በእንግሊዘኛም እንዲሁም ደግሞ ከታች በኢንዶኔዥያ ባህሳ ቋንቋ የተጻፈ ሲሆን ታሪክ ይናገራል። ከዚያም እንዴት ምን አረግን? ያው ከመጣው አይቀር ሞናስን ከደረስኩ አይቀር ግዴታ አናቱ ላይ ወጥቼ ጃካርታን ከሁሉም አቅጣጫ ማየት አለብኝ። ስለዚህ ጉዞ በሊፍት አድርጌ ወደ ላይ ስትወጡ የሞናስ አናቱ ላይ ጫፉ ላይ የምታዩት ጃካርታን በሁሉም አቅጣጫ ሙሉ ከተማውን ነው የምታዩት። ትልልቅ የሆኑ ሰማይ ጠቀስ ህንፃዎች፣ የትራፊክ መጨናነቁ፣ የሰው ብዛት፣ በቃ ጃካርታ ከሌሎቹ ከተማዎች ሁሉ ሩጫ ያለባት፣ ሰው ሁላ እዚህም እዚያም ለራሱ ህይወት ሲሮጥበት የምታዩበት ከተማ ስለሆነ ታዩታላችሁ፣ ትታዘባላችሁ ህይወትን። እዛ ሆኜ ብቻዬንም ነበር የሄድኩትኝ። እዛ ሆኜ ዞር ዞር ስል ሁለት በጣም ደስ የሚል መጡና ጸጉርሽ ያምራል ደግሞ ፎቶ እንነሳ አሉኝ። ብላችሁ ነው ብዬ ጸጉሬን አዩ። አብረን ፎቶ ተነሳን። ከዛ ማውራት ጀመርን። የተወሰነ ቋንቋዬም ለክፉ ስለማይሰጥ በሀሳ መናገር ስጀምር እነሱም ደስ አላቸውና ማውራት ጀመርን። በአንድ ጊዜ ከመቼው እንደሆነ ባላቅም ጓደኛ ሆንን። ስለዚህ በዚያ ፍጥነት 2 ጓደኞች ያገኘው ማለት ነው። ከዛ ትንሽ ተሽከረከርን አየንና ፎቶም ተነሳን። ከዛ ልክ 6 ሰዓት ስለነበረ ከቀኑ ያው በሰውኛው ምሳ መብላት አለብን አይደለም። ጉዞ ሞናስን ለቀን ወደ ውጪ ሲባል በጣም ውጪ አይደለም ግቢ ውስጥ ነው፣ ግን ምሳ ለመብላት ወጣን። ቅርብ የነበረ ሩዝና ዶሮ የሚሸጥበትን ናሲና አያም የሚሸጥበትን ቦታ አገኘን። ቀለል ያለ ቆንጆ ፍሬሽ ምግብ የምታገኙበት። እነዚህ የምታያቸው ልጆች እነዚህ ናቸው የተዋወቅኳቸው። ከዛ እሱን ልንበላ ተቀመጥን። ግን ስትቀመጡ እውነት እላችኋለሁ የጃካርታ ሙቀት ይለያል። በጣም ነው የሚሞቀው እና የትም ሳትሄዱ ብዙ ቦታ ሳትጎበኙ ድካም እንዲላችሁ ያደርጋችኋል። ከዛ ቁጭ ያልንና ምሳችንን በደንብ በላን። ያው ከጃካርታ ሙቀት ጋር የሚያቃጥል ሶስ መመገብ ስለሌለባችሁ ሙቀቱ ስለሚበቃ ምግባችንን በላን። ከምግብ በኋላ ቅርብ የነበሩ የተለያዩ ሱቭኒር የሚሸጡበት ከሞናስ ቅርብ ያሉ ሱቆች ስለነበሩ ከምሳ በኋላ እነሱን እንድናይ ጉዟችንን ጀመረን። ወደዚህም ስታዩ
የዚህ የሞናስን ፎቅ ቅርጽ የያዙ የተለያዩ ቅርጻ ቅርጾች፣ የተለያዩ ቲሸርቶች፣ የቁልፍ ማንጠልጠያ ቲሸርት፣ ልብሶች፣ እኛ ድሪያ የምንላቸው ልብሶች፣ ብዙ አይነት ነገሮች አሉ። አንደኛዋ የተዋወቅኳት ልጅ ልብስ መግዛት ስለፈለገች ልብስ ለመግዛት አንዱ ሱቅ ጎራ አለች። እኔም እነዚህ የምታዩዋቸውን እነዚህ የሚያማምሩ ሱቭኒሮች በየሄድኩበት ከተማ እቃ መሰብሰብ አሁን ላይ ልምድ እያረኩት ነው። ከዛ ስጠይቃት 5000 ሩፒያ አለችኝ። 5000 ሩፒያ አይ ቲንክ 40 ብር አይበልጥም። ከዛ 2 ገዝቼ በቃ ለማስታወስም ጭምር ይሄን የምታዩትን ይሄ ሁላ ነገር የተሰራው ከእንጨት ነው። ቀሚስ የለበሰች ሴት የምትመስለውን እና ይሄን ደግሞ የሚያምረውን መኪና ገዝቼ ጉዞ ወደ ኢንዶኔዥያ ናሽናል ላይብረሪ። በጣም ብዙ ሩቅ አይባልም። ከሞናስ ወደ ናሽናል ላይብረሪ ኦፍ ኢንዶኔዥያ የተጓዝ ነው ተራምደን ብቻ ነው። ሲጀመር ፊት ለፊት ናቸው። እና ልንገራችሁ ይሄ ቦታ በጣም ትልቅ ነው ከምላችሁ በላይ 13 ፎቅ ሙሉ ነው። ማጥኛ ቦታ፣ መጽሐፎች፣ ታሪክን የሚናገሩ ሙዚየም ራሱ ከፊት ለፊት ያለው ነገር ግን ውስጥ ከመግባታችሁ በፊት ከፊት ለፊቱ ላይ አነስ ያለ ሙዚየም አለ። ይሄ ሙዚየም የሚያሳየው የኢንዶኔዥያን የአጻጻፍ ስርዓት በፊት እንዴት እንዲጻፍ እንደነበረ የነሱን በፊት የነበሩ የሚያማምሩ የአጻጻፍ ስርዓታቸውንና የነሱ ይጽፉበት የነበሩ የተለያዩ መገልገያ እቃዎቻቸውን ነው። ጃካርታ ከመጣችሁ ይሄን ቦታ መጎብኘት እንዳትረሱ። ያው ብዙ ሰው አያውቀውም ወይም ደግሞ አይጎበኘውም ብዬ አስባለሁ። ውስጥ ያለው ዋናው ቤተ መጽሐፍት ውስጥ ልክ ስትገቡ በቀኝ በግራ የኢንዶኔዥያ ታላላቅ መሪዎች ፎቶ ነው፣ በቀኝም በግራም ያለው። ከዛ ትንሽ እንደገባን ሉል አየን፣ የዓለምን ሉል። ከዛ እኔ እህታችሁ ምን ማድረግ አለብኝ? ሰዎችን ኢትዮጵያ እንዳለች ማሳወቅ አለብኝ አይደለም? ሀገሬን እየወከልኩ ስለሆነ። ከዛ ኢትዮጵያ የት ናት ስላቸው ያው አላወቁትም። ስለዚህ ውክልና ትልቅ ነገር ስለሆነ ኢትዮጵያ እንዴት እንዳለች አሳየዋቸው። ከዚህ በኋላ ያውቃሉ። ከዛም ትንሽ አወራንና ጉዞ ወደ ላይ በደንብ ከፍ ወዳሉት ፍሎሮች። ቦታው ጸጥተኛ ነው፣ ለማንበብ በጣም ይመቻል እና ከጃካርታ ውጪ ካለው ጫጫታና ግርግር ሙሉ ለሙሉ ጸጥ ያለ ሌላ ዓለም ውስጥ የገባችሁ አይነት ስሜት እስኪሰማችሁ ድረስ ደስ የሚል አይነት ቦታ ነው። መጽሐፍ አፍቃሪ ከሆናችሁ ይሄ ቦታ ለእናንተ ገነት በሉት። ከዛ ያንን ቦታ ዞርን። ይሄንን ከስር ያለውን ሙዚየምን በደንብ ጎበኘን። ትንሽ መጽሐፍም አገላበጥን። እዚህ ቦታ ላይ የተለያዩ መጽሐፎች ናቸው ያሉት። የተለያዩ ስላችሁ በጣም ብዙ መጽሐፎች። እነዚህ መጽሐፎች አብዛኛዎቹ በባህሳ ኢንዶኔዥያ ሲሆኑ ነገር ግን በእንግሊዘኛም አሉ መጽሐፎች። ከዚያም ይሄንን የኢንዶኔዥያ ናሽናል ላይብራሪ ካገላበጥን በኋላ ከቀኑ 11 ሰዓት አልፎ ነበርና እኔም እነሱም መንገዳችንን ልንለይ ግድ ሆነ። እነዚህ ተዋወቅኳቸው ልጆች በጣም ደስ ብሎኝ ከዛ ስልክ ተቀያይረን ልክ 11 ሰዓት ሲል እነሱም ወደ መጡበት ከተማ እኔም ደግሞ ወደ ያስኩት ሆቴል መሄድ ስለነበረብኝ ተለያየን። ከዛም ጎጄኬን አዘዝኩኝና ወደ ቡክ ወደረኩት ወደ ካፕሱል ሆቴል ሄድኩኝ። ካፕሱል ሆቴል ጃካርታ ከመጣችሁ በጣም ህይወታችሁን የሚያድኑ ነገሮች ናቸው። ይህም ስላችሁ ለአንድ ምሽት 100,000 ሩፒያ ብቻ ነው መክፈል የሚጠበቅባችሁ። ማለት እንግዲህ ያስቡት 100,000 ሩፒያ ማለት ለኢንዶኔዥያ ስፔሻሊ ጃካርታ ዋና ከተማ ውስጥ ለአንድ አዳር ይሄንን ማግኘት ማለት በጣም ርካሽ ነው። 100,000 ሩፒያ ማለት ስንት መሰላችሁ በኢትዮጵያ ብር ሲሆን? ፕሮባብሊ ግምት ላይ ብዙ ጥሩ አይደለሁም፣ ነገር ግን ቢያንስ $6 ነው የሚሆነው። $6 ማለት ቢያንስ 600 ብር ሜቢ በመቶ እንኳን ካባዛውት ከ600 እስከ 900 ብር እና እዚህ ቦታ ላይ ማግኘት ደግሞ ለአንድ ምሽት በዚህ ርካሽ ጃካርታ ላይ ስለማይታሰብ ነው። ከዛ ይሄን ካረኩኝ በኋላ ገባሁኝ። በጣም ጽድት ያለ ነው። ለአንድ ምሽት 100,000 ብቻ ነው የምትከፍሉት እና በተለይ ደግሞ በጣም ይመቻል። ውስጡ ገብታችሁ ደግሞ ስታዩት ደግሞ ቦታው በጣም ነው የሚያምረው። በቃ እነዚህ ካፕሱል ሆቴሎች ማለት ነው የሆነ እንደ ቦክስ ሆነው
በጣም አያስቆሟችሁም፣ ነገር ግን ለመተኛት ብቻ የሚሆኑ ናቸው እና ርካሽ የሚባሉት አማራጮች ናቸው እንደ ጃካርታ አይነት በጣም ፖፑሌትድ የሆነ ከተማ ላይ ስትመጡ። ከዛም ገባሁኝና ልብሴን ቀያየርኩኝ። በደንብ ደግሞ ኤሲ ያለው፣ ከዛ በየቦታውም ራሱ ካሜራ ስላለ ለንብረቶቻችሁም አትሰጉም። ከዛም ልብሴን ቀያየርኩና ሻወር ወስጄ ያው መሽቶም የለ ምግብ ለማደን ወጣሁኝ። ምግብ ለማደን ስል ያስቃላ። ምግብ ለማደን የወጣሁትኝ ያው ምግብ ለመብላት የወጣሁት እዚያው ቅርብ ያሉ ሎካል ማርኬቶች ጋር ለመብላት ነበረ። ሀሳብ የነበረው ሩዝ ለመብላት ነው። ትንሽ ዞርኩኝ አኳኑን ሳየው፣ ግን ብዙም ሳልርቅ አንድ ቆንጅዬ ቦታ ላይ ሶቶ አያም የሚሸጥበት ቦታ አገኘው። ሶቶ አያም ማለት ሩዝና ከጎኑ ደግሞ ቅቅል መሰል ከዶሮ ሊሰራ ይችላል፣ አሊያም ደግሞ ከከብት ስጋ ነገር ግን ቅቅል የሚመስል አይነት ሾርባ፣ ከጎኑ ደግሞ ሩዝ የሚቀርብላችሁ ምግብ ነው። ሞክራችሁት የማታውቁ ከሆነ በቃ በጣም ነው የሚጥመው። እኔ ጃካርታ መጥቼ እንደውም ከምኖርበት ከተማ እኔ አሁን ለባንዱንግ የቀረበ ከተማ ነው የምኖረው እና በየከተማው በሄዳችሁ ቁጥር የምታገኙት የተለያየ የምግብ ጣዕም በቃ ይለይባችኋል። እና የባንዱንግ ዌስት ጃቫ ፓርት ነው ወይም ደግሞ ምዕራብ ጃቫ ያለ ደሴት ነው። ግን ደግሞ ጃካርታም ስትሄዱ ጃቫ ውስጥ ነው ያለው። ግን የሚጠቀሙት ለምግባቸው ያለ ጣዕም ከአንድ ቦታ አንድ ቦታ ይለያያል እና በጣም ነው የሚለየው። በጣም ነው የሚጣፍጠው። በጣም ደስ ብሎኝ ነው የበላሁት። ከዛ እዛም ያሉት ሰዎች በጣም ደስ የሚሉ ፍሬንድሊ ነበሩ። ጸጉርሽ የት ነው የተሰራሽው? ከየት ነው የመጣሽው? እያሉኝ በደንብ አወራን። ከተወሰነ ምሽቴን እነሱ ጋር ቁጭ ብዬ ሳወራ መሸውና ከዛ ገብቼ ተኛው። ምክንያቱም በንጋታው ይሄንን ሆቴል ለቅቄ ወደ ቤቴ መመለስ ስላለብኝ። በንጋታው በጠዋት ነበር የተነሳሁት። እቃዬ እንዳለ ሰበሰብኩኝ፣ ሻወሬን ወሰድኩኝ። ከዛ በደንብ ከተስተካከልኩና ከተበጃጀሁኝ በኋላ ምንም እቃ እንዳልረሳ ራሱ እቃዎቼን በደንብ ጠንቅቄ ካየውና ከቆጠርኩ በኋላ ቼክአውት ለማድረግ ነበር የወጣሁት። እቅዴ የነበረው ዛሬን ወይም ደግሞ ሁለተኛውን ቀን ወደ ቤቴ ከመመለሴ በፊት ቢያንስ ትንሽ ዞሬ ጃካርታን የማየት ነበር እቅዴ። እሱም ደግሞ ብዙም የማይርቅ ቅርብ ያለ አንድ ሎካል ኤግዚቢሽን ቦታ ስላየው ስለነበረ እዛ ገብቼ መሄድ አለብኝ ብዬ ነበር የወሰንኩት። ለዚያም ብዬ ነው። ከዚያም ወጣሁኝና ነገር ግን ከምንም በላይ የሚቀድመው ቁርስ መብላት ነው ብዬ አሰብኩና ጎጄ ከማለዜ በፊት ቁርስ ልበላ ቼክአውት ካረኩበት ቦታ እየተራመድኩኝ ሄድኩኝ። ልክ ብዙም ሳልርቅ ቅርብ ላይ የሚሸጥ ቡቡር አያ የሚባል ምግብ አንድ ስትሪት ቬንደር ጋር አየሁኝ። ቡቡር አያ ማለት የሚሰጣችሁ ጠዋት ቁርስ የሚበላ ነገር ሲሆን እንደ ፖሬጅ ነው። ፖሬጅ ምንድነው ይባለው? ብቻ በሩዝ የሚሰራ የሩዝ ገንፎ በሉት። የሩዝ ገንፎ ነው ወይ በአጃም ሊሰሩት ይችላሉ። እላዩ ላይ የተከተፈ ዶሮ፣ ሶያ ሶስ እንዲሁም ደግሞ ክራከር፣ አንዳንዴ ስትፈልጉ ደግሞ እንቁላልም ሊቀርብበት ይችላል እና በቃ የሚለይ ምግብ ነው። እኔ ኢንዶኔዥያ ከመጣችሁ ስፔሻሊ ሳውዝ ኢስት ኤዥያ ውስጥ ምግባቸው ዲስአፖይንት አያደርጋችሁም። በጣም በቃ ስፔሻሊ ለኢትዮጵያዊ አፍና ጣዕም በጣም የሚስማማ ምግብ ነው ያለው። ሁል ጊዜ ነው ምግባቸውን እኔ የማደንቀው። ከዛ ቁርሴን ከበላሁኝ በኋላ ጎጄኪን አዝዤ ጉዞ ወደ ኤግዚቢሽን ማዕከሉ። ቢያንስ ከ30 ደቂቃ የጃካርታ ረጅም የሞተር ጉዞ በኋላ ቦታው ላይ ስደርስ ኤግዚቢሽኑ ዝግ ነው። ከፊት ለፊት ግን ቡና የሚሸጥበት ሱቅ አለ። ስለዚህ ሜቢ እዛ ገብተሽ ከተቀመጥሽ ትችያለሽ እንጂ ኤግዚቢሽኑ የለም አሉኝ። በጣም ነው ያዘንኩት። እውነቱን እላችኋለሁ፣ በጣም ነው ያዘንኩትኝ ቁም ነገር። ከዛ በቃ እንደዚህ ከሆነ ምን አረጋለሁ እኔ? ይሄ ሁላ ኪሎ ሜትርና ፀሐይ ተፈራርቆብኝ እዚህ ቦታ መጥቼ ከሌለ በቃ ቡናዬን ጠጥቼ የተወሰነ ደግሞ የህይወቴን ውሳኔዎችና ማረጋቸውን ነገሮች ቁጭ ብዬ አስቤ አዲሱን ህይወቴን በአዲሱ ከተማ አሰላስዬ ልመለስ አልኩና ቁጭ ብዬ ቡና በወተት ከአይስ ጋር አዘዝኩኝ። እሱን ይዤ ቁጭ ብዬ ነገሮችን ማሰብ ጀመርኩ። ስለዚህ ብዙም ሰዓት ስለማይቀረኝ አሁን ያለኝ እቅድ ምንድን ነው? ወደ ቤት መመለስ ነው። ስለዚህ እዛ ቁጭ ብዬ ኦንላይን የባስ ቲኬቴን ቆረጥኩኝና ጉዞ ወደ
መሄድበት ወይም ወደምነሳበት የጃካርታ ባስ ስቴሽን፣ ከጃካርታ ወደ ቤት የምመለስበት። ጃካርታ ሙቀት አይደለም። እንዲሁም ደግሞ ጃካርታ በጣም ትልቅ ስለሆነ ከአንድ ቦታ አንድ ቦታ መሄድ ራሱ በጣም ርቀት አይደለም፣ ወጪ ያስወጣችኋል፣ ሙቀቱ ራሱ ያበሳጫችኋል። ስለዚህ ያለኝ አማራጭ ነበረ ወደ ቤት የመመለስ ነበር። ቲኬቴን ቆርጬ ወደ ባስ ስቴሽኑ ሄድኩኝ። ከዛ ከባስ ስቴሽኔ በኋላ እዛ ቁጭ እንዳልኩኝ ቁርሴንና ያንን ቡና ቦታ የጠጣው ነኝ። ቀን 9 ሰዓት ሆነ። ከዛ እዛው ቅርብ የነበረ በዛ ሙቀት የሚሸጥ ቀዝቃዛ ይሄ የምታዩት ማለት ነው መጠጥ ከጊሽጣ ነው የተሰራው። ይሄ ደግሞ ጊሽጣ እዚህ ሲሲር ነው የሚባለው እና በጣም ነው የሚጣፍጠው። ደስ የሚለው ኤዥያ ላይ በጣም ደስ የሚለው ነገር በጣም ብዙ ትሮፒካል ፍሩት መኖሩ ነው። እሱን ገዛውኝና እሱን እየጠጣው ባሴን ጠበቅኩ። ከተወሰኑ ቆይታዎች በኋላ ባሴን መጣና ጉዞዬን ወደ ቤት ጀመርኩኝ። ሞቆኛል፣ ደክሞኛል። ነገር ግን ከ2 ሰዓት በኋላ ኧረ አንቺን ትራንዚት እናረግሻለን የሆነ ቦታ ትወርጂና ቀጣይ ባስ ላይ ትገቢያለሽ ሲሉኝ እሺ አልኩኝ። ከ2 ሰዓት የባስ ጉዞ በኋላ መልሼ ወርጄ ሁለተኛው ባሴን መጠበቅ ጀመርኩኝ። ከሁለተኛው ባስ በኋላ ከአንደኛው ባስ በኋላም ሁለተኛው ባስ 2 ሰዓት ይቆያል አሉኝ። ምን ይደረጋል? ከዛ 2 ሰዓት ቆይቼ ባሴን መጣ። ነገር ግን በዚህ ሁላ ጉዞ የተማርኩት ነገር ያው ጃካርታ ታሪክ አላት፣ ብዙ ጓደኞችን እንዲሁም ደግሞ የሚገርም ምግቧን እና ትዕግስትን ያስተማረኝ አይነት ከተማ ነው። ለዛሬ ቭሎግ ይህን ይመስላል። ላይክ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ውድ ነው ማድረጋችሁ። ባባይ